ያው ሲያብር በሚያውቀው በሚያውቀው ልባቸው ስሳቸው የተከፈተ ከሆነ የትምህርት ደረጃ አላየማለ ግን አንድ ነገር ይሰማል። ልብ እግዚአብሔር እስራኤልን ክሬት ያደረጋት የፈጠራት ጥላ እንድትሆን ነው። እስራኤል ነው የሚለው መንገድ ዳር ላይ እንደተተከለች ሐረግ ናት። ከኔ ጋር ናቸው። አሁን እዚህ በረንዳ ላይ ሐረግ አለ። ሐረጉን አይታችኋል? ሰዎች ውስጥ ገብቶ እንደ ጥላ ይቀመጣሉ፣ ያርፋሉ፣ ይዝናናሉ፣ ያነቡበታል። መንገድ ላይ የተተከለች ሐረግ ናት አለ። ምክንያቱም ትበቅልና ታድግና ምን እንድትሆን ጥላ እንድትሆን። ግን እስራኤል መንገደኛው ሁሉ ያችን ሐረግ ጫፏን እየቀነጠሰ ምን አደረገ? እዛው አቀጨጫት ነው የሚለው። ብዙዎቻችሁ ጥላ እንድትሆኑ ተጠርታችሁ፣ ብዙዎቻችሁ እረፍት እንድትሆኑ ተጠርታችሁ በሕይወታችሁ የሚያልፈው የሚያገርመው ሁሉ ያችን ቅርንጫፏን ጫፏን እየቀነጠሰ አንዳንዱ ዶልድሟል፣ አንዳንዱ ደርቋል፣ አንዳንዱ እዛው ቀጯል። አሁን በጌታ በኢየሱስ ስም ትነሳለህ። እስቲ እኔ ሐረግ ነኝ በሉ። እስቲ ዮሴፍ ሐረግ ነው የሚለው ታውቃላችሁ። ኢየሱስ ጌታ በግንቦች ላይ ይሄዳል። ምኖች ላይ? በግንቦች ላይ በግንቦች ላይ የሄደ ሐረግ አይታችሁ ታውቃላችሁ? ኢየሱስ ጌታ ነው። አረጫቸው አሜን። ኢየሱስ ጌታ ነው። ትልቅ ለተባሉ ዮሴፍ ምንድነው? ረፍት ነው። ኦ ማይ ጋድ! ትልቅ ለተባሉ ሰዎች ግን እነሱ ጋር መፍትሄና ሰላም ለሌላቸው እግዚአብሔር እናንተን መፍትሄና ሰላም ያደርጋል። ማን ነው የመፍትሄ ሰው መሆን ፈልጋለሁ የሚል ሰው? በጌታ በኢየሱስ ስም ሆነ። ተቀበሉ። በጌታ በኢየሱስ ስም ሆነ። አይ ፕሮፌሳይ እተነብያለሁ። በጌታ በኢየሱስ ስም እግዚአብሔር እረፍት ያደርጋል። የዮሴፍ አምላክ ያንተ አምላክ አይደለም? እግዚአብሔርም ከማን ጋር ነበረ ነው የሚለው? ከዮሴፍ ጋር ነበረ። ስለዚህ የግብፃዊ ጀነረባ ቤት ከዮሴፍ የተነሳ ምን መሆን ጀመረ ነው የሚለው? መባረክ ጀመረ። ዛሬ በጌታ በኢየሱስ ስም ይሄ ቃል አሜን ብሎ ለተቀበለው ካንተ የተነሳ because of you አሜን ጭንገፋ ይቀየራል። ካንተ የተነሳ የተዘጋ ይከፈታል። ካንተ የተነሳ አሜን በሽተኛ ይፈወሳል። ካንተ የተነሳ የጨለመው ኃይል ይመታል። አሜን። ኦ ማይ ጋድ! ከማን የተነሳ? ሃሌሉያ! እናንተ ውስጥ ካለው ከእግዚአብሔር የተነሳ ኦልሬዲ እናንተ ውስጥ የእግዚአብሔር የኪዳን ቃል አለ። አሜን። ተቀበሉ። አሜን ብለ ኢየሱስ ጌታ ነው። እግዚአብሔርም ከዮሴፍ ጋር ነበር። እግዚአብሔር አብሮት የሚቆምለት ሰው ከእግዚአብሔር አብሮት የሚሆን ሰው የአንድን ሀገር አይደለም፣ የአንድን ከተማ አይደለም፣ የአንድ ሀገር ችግር ወይም የዓለም ችግር ሶሉሽን ያመጣል ማለት ነው። እግዚአብሔር ከዮሴፍ ጋር ስለነበር የጀነረባው ቤት አይደለም፣ የጶጢፋራ ቤት ብቻ አይደለም ሰላም ያገኘ በረከት የመጣው ከኔ ጋር ናቸው። እግዚአብሔር ከዮሴፍ ጋር ስለነበር የራቡ ዘመን የዓለም ሕዝብ ከራብ ያመለጠው በዮሴፍ ላይ በተገለጠው መገለጥ ነው። እግዚአብሔር አንተን ይጠቅምሃል። እስቲ አጠገብ ያለው ሰው ያዘውና መገለጥ ይመጣል በለው። መገለጥ በለው። አሁን መገለጥ ይመጣል። ሰማያዊ መገለጥ። ሃሌሉያ! አረጫቸው አሜን። ሰው ሁሉ በላይ ሆነ ተጽዕኖ አምጥተህ የምትኖርበትን መገለጥ እግዚአብሔር ይሰጣል። አይኔ ይበራል። አሁን ዛሬ አይኔ ይበራል የሚል በጌታ በኢየሱስ ስም ተከፈተ። አይኔ ይበራል። መንፈስ ቅዱስ እየተናገረኝ ዛሬ መገለጥ ትቀበልና ከጠንቋዮች በላይ ትሆናለህ። ግብፅ
በግብፅ ሀገር እኮ ብዙ ጠንቋዮች አሉ። ብዙ የተማሩ በጥንቆላ ሃይ ሌቭል ላይ ደረሱ አሉ። ግን ዮሴፍ ላይ ያለውን የእግዚአብሔርን ጥበብ ሊያክሉና ሊመስሉ አልቻሉም። አንተ ላይ ያለውን የእግዚአብሔርን ጥበብ የእግዚአብሔርን ኃይል መቋቋም እስከማይችሉ ድረስ የእግዚአብሔር ጥበብ አንተ ላይ መጣ። አንተ ላይ መጣ። ሃሌሉያ! እስቲ የእግዚአብሔር ጥበብ በሉ እስቲ በእኔ ላይ ነው በሉ እስቲ የእግዚአብሔር መገለጥ በሉ እስቲ በእኔ ላይ ነው። አጨብጭቡ። ሃሌሉያ! ተጽዕኖ አምጥተህ እንድትኖር የሚያደርገው ከሰማይ የሚመጣው መገለጥ ነው። አእምሮ ላይ ከበራ አንተን የሚያህል ዳይናሚክ ሰው ምድር ላይ የለም። ረጫቸው አሜን። መገለጥ እንዲመጣ ልጆ ይገባል ማለት ነው። ኢየሱስ ያድናል። ዮሴፍ ፈርዖን ቤት ፈርዖን ላይ ሁሉ ተጽዕኖ የፈጠረበት ምክንያት መገለጥ ያለው ሰው ነው። ረጫቸው አሜን። ምን ያለው ሰው ነው? እስር ቤት ተወረወረ። አንድ ጠያቂ እንኳን የለውም። ከዚያች አንድ ጠያቂ የለውም። ምክንያቱም ቤት ዘመዶቹ ሌላ ሀገር ናቸው። ወንድሞቹ ናቸው የሸጡት። እንኳን ዘመን የለም። ዘመን የሌለበት ከተማ ላይ ዮሴፍ እዛ እስር ቤት ላይ የእስረኞች አለቃ እስኪሆን ድረስ እግዚአብሔር ሾሞ ምን ስላለው ይገለጽ ስላለ። አረጫዎች አሜን። ሀገር ባልሆነበት ምድር ላይ እግዚአብሔር የበላይ ያደርጋል። ባልተወለድክበት አካባቢ እግዚአብሔር ሞገስ ይሰጣል። ምን ሲመጣ? ኦ ማይ ጋድ! ኢየሱስ ጌታ ነው። ተመልከቱ። ዳንኤልን ማየት እንችላለን። ዳንኤል እኮ ፓርላማ ነው የገባው። የአንድ ሀገር ወይ የአንድ ክፍለ ከተማ ወይም የአንድ ወረዳ እጩ ተወዳዳሪ ሆኖ አልፎ ነው ያለፈው ማለት ነው። ኢየሱስ ጌታ። ዳንኤል ባቢሎን ምድር ላይ ባቢሎናዊ አይደለም እኮ ዳንኤል ባቢሎናዊ ነው፣ እስራኤላዊ ነው። እስራኤላዊ ሆኖ መጻተኛ ነው ማለት የራሱ መፍት የሌለው እስረኛ ሆኖ በሆኑ ሰዎች ቁጥጥር ስር የሚኖር ነው። ከኔ ጋር ናችሁ? ኢትዮጵያ ውስጥ የኢትዮጵያን ፓርላማ ታስታውሳላችኋል። እዛ ውስጥ መግባት የሚችለው ምን አይነት ሰው ነው? ኢቨን እንኳን ሰሜን ተወልዶ ደቡብ ቢወዳደር አይሆንም። እዛው አካባቢ የተወለደ የዛው አካባቢ ነዋሪ ፋሚሊ ያለው ሰው መሆን አለበት። እዛው የተወለደ መሆን አለበት። ከኔ ጋር ናችሁ? እዛው ምርጫ ይወዳደራል። ካለፈ ፓርላማ ይገባል። ካልሆነ በቃ ከወደቀ አይገባም ማለት ነው። ከኔ ጋር ናችሁ? ዳንኤል ግን ምርጫ ለመወዳደር ባልተወለደበት ሀገር እግዚአብሔር አምላክ ከዳንኤል ጋር ስለነበረው እግዚአብሔር የት አስገባው? ፓርላማ። ሀገሩ ነው ወይ? ዘመዶቹ እናት አባቱ እዛ ምድር ላይ ነበሩ አልነበሩ? ግን እግዚአብሔር ከማን ጋር ስለነበረ? ከዳንኤል ጋር ስለነበረ። ኧረ አንድ ሰው የሚቀበል ከማወጀ በፊት ይሄን ሌቭል እኔ እኮ አልደርስም፣ ሰው የለኝም፣ ዘመን የለኝም፣ እኔ እኮ አልተወለድኩበትም፣ እንዴት ሆኜ ደርሳለሁ የምትሉበትን ከፍታ እግዚአብሔር ይሰጣቸዋል። ተቀበሉ። በኢየሱስ ስም ይሰጣቸዋል። አረ ተቀበሉ፣ ይሰጣቸዋል። የኔ ነው የሚል አሜን ይላል። ምን እያልኩ ነው? ይኸውልህ ያልተገባህን ስፍራ በትውልድ ያልተገባህን ከኔ ጋር በትምህርት ሌብል ያልተገባህን በቃ በኤክስፒሪየንስ ያልተገባህን እግዚአብሔር ያዘጋጀው ከፍታ ይሰጣል። እስቲ ያልተገባኝን በሉ እስቲ በሉ ያልተገባኝን እጅን ከፍ አድርገህ ያልተገባኝን በሉ። እወስዳለሁ። አሜን ስትል ሆነልህ። ይኸውልህ ዳንኤል እስራኤላዊ ግን ባቢሎን ውስጥ ነው የሚኖር። ዳንኤል ምዕራፍ 1 ቁጥር 21ን ማጥናት ትችላለህ። ምን እንደሚል ታውቃላችሁ? ዳንኤልም ነው የሚለው ሀገር ውስጥ ካሉ ሟርተኞች፣ አስማተኞች 10 እጅ ይበልጣል። መገለጥ ያለው ሰው ይበልጣል። ስንት እጅ? 10 times better።
ስንትች 2010 10 እጅ የምትበልጥበት ዓመት ነው። አንድ እጅ ብያቸዋለሁ። ስንት እጅ? በጤንነት 10 እጅ ትበልጣለህ። በአገልግሎት ትበልጣለህ። እግዚአብሔር በሮችን በመክፈት ትበልጣለህ። እኔ ነኝ የሚል ማን ነው? በጌታ በኢየሱስ ስም ሆነብህ። በኢየሱስ ስም አሜን ስትል ታተመ። አሜን ስትል ሆነልህ። በኢየሱስ ስም ሆነ። አንድ ሰው ቆሞ አሜን ብሎ ይቀበላል። ምክንያቱም መገለጥ አለ። ተረጫቸው አሜን። ዛሬ ጌታ ኢየሱስ ይቀባችኋል። ቃልና መገለጥ ያላችሁ ሆናችሁ ትወጣላችሁ። የገሃነም ደጆች አይቋቋማችሁ። የምን ደጆች? የምን ደጆች? የምን ደጆች? ምን ሲኖር ነው የገሃነም ደጅ የማይቋቋም? ኦ ማይ ጋድ! ከኔ ጋር ናችሁ? ከኔ ጋር ናችሁ? ያዕቆብ ከወንድሙ ከኤሳው ሸሽቶ ማቤት ነው ሄደው? ላባ ቤት ሄደው። ላባ ቤት ሄዶ የመጀመሪያዋን ራሔልን ያያል። በቃ የመጀመሪያ ያያት እሷን ነው። እሷንም ወደዳት። ቆንጆዬ ስለነበረች ማለት ነው። ኢየሱስ ጌታ አሜን። በቃ ስለዚህ እሷን ማደን ጀመረ ማለት ነው። የራሱ የማድረግ ራዕይ ነበረው ማለት ነው። ስለዚህ ላባ በጣም ጭንቅላቱ በጣም ኃይለኛ ነውና ልጄን ለማግኘት 7 ዓመት ለኔ መገዛት አለባት። እንዴ 7 ዓመት ምንድናት? ለኔ 7 ቀን ናት አለና 7 ዓመት ተገዛ። በጣም የሚገርም ነገር 7 ዓመት ተገዛ። በ7ኛው ዓመት ላይ እሰይ በቃ ራሔልን አገኘው ሚስት ያረኩኝ ብሎ ሲደሰት ሰውየው ማታ ሸወደው በቃ በማያውቅበት ሁኔታ። ስለዚህ ምን እንዳደረገ ታውቃላችሁ? በጨለማ ነው በቃ ሚስትን ይዘህ መግባት ያለብን ጨለማ ነው አለ። ከዛ ማታ መሽቶ ፊቷን ሸፋፍኖ ራሔል ናት ብሎ ሰጠ። ከኔ ጋር ናቸው? ከዛ ጠዋት ሲያይ ራሔል አይደለችም። ሰውየው እስቲ አስቡ 7 ዓመት ሙሉ ራሔል እያለ የኖረው ሰውዬ ጠዋት ሲያይ ሊያ ስትሆን ምን እንደሚሆን አስቡ። እናንተ ብትሆኑ ዘላችሁ መብራት ቅዱሳት ይዟት ጃስ ብዙዎቻችን አበሾች የሆነ ተመሳሳይ ካራክተር ስላለን ማለት ነው። ከኔ ጋር ናችሁ? ከዛ ሄዳ እንዴት እንደዚህ አይነት ታደርጋለህ ሲለው እንደገና መገዛት አለበት። ታላቅ እያለች ታናሽ አታገባም። በእኛ ሀገር ባህሉን ራሱ እዛው ፈጠረው ታውቃላችሁ። ታላቅ እያለች ታናሽ አያገባም። እሺ 7 ዓመት ከኔ ጋር ናቸው። ኋላ ሰውየው ማሰቃየቱን ቀጠለ። አሁን ደሞዙ ጋር መጣ። ደሞዙ ጋር ሲመጣ ምን እንዳደረገው ታውቃላችሁ? ና አለው ያዕቆብ፣ አንተ ራስህ ምረጣል ጀምሮ ያንተ ደሞዝ አለ። በጎቹ ሽምልምሌና ዥንጉርጉሪ ሲወልዱ ያንተ ደሞዝ ነው፣ እሱ ነው የሚሆነው አለ። ተጠንቅቃችሁ ስሙ። ሽምልምሌና ዥንጉርጉር በግ ከወለደ ከብዙሃኑ መካከል ከመቶ አንዷ ብትወልድ ነው። ሌላው ላይወልድ ይችላል። በቃ አንድ ወጥና ተመሳሳይ ከለር ነው የሚወልደው ማለት ነው። ስለዚህ እግዚአብሔር ደግሞ ከአባቱ ቤት ሲወጣ መንገድ ላይ ተገናኘው። አምላክ እግዚአብሔር ተገናኘው። ያዕቆብ ሆይ ይላል፣ እኔ የአባት የአብርሃም አምላክ የይስሐቅ አምላክ ነኝ። ላባ አንተ ላይ እያደረገ ያለውን ነገር ምን አድርጋለሁ? አይቻለሁ። ስለዚህ አሁን መገለጥ ሰጥሃለሁ። አሜን። አረጫቸው አሜን። ምን ሰጥሃለሁ? ደሞዝህ ሽምልምሌና ዥንጉርጉር ነው አይደል? በል አሁን በትር ያዝና በትሩን ሽምልምሌና ዥንጉርጉር አድርጋለሁ። ከዛ ወስደህ በጎቹ ውሃ የሚጠጡበት ምንጭ ውስጥ በትሩን ክተተዋል። በጎቹ ውሃን በሚጠጡበት ሰዓት ያንን በትር ያያሉ። የሚጸንሱት ሁሉ ሽምልምሌና ዥንጉርጉር ይሆናል። ኦ ማይ ጋድ! አስደናቂ ነው። ኢየሱስ ያድናል። አይታችኋል? የወለዱት በጎች ሁሉ በአንዴ ሽምልምሌና ዥንጉርጉር። ኦ ማይ ጋድ! ላባ ምን ያህል ሊደነግጥ እንደሚችል አሰባችሁ? ላባ ውስጥ ምን ያህል ድንጋጤ ሊገባ እንደሚችል አሰባችሁ? ኢየሱስ ጌታ። እንደዚህ ያለ በኮንፊደንስ ሁለቱን ሚስቶቹን አቆመና ስሙኛ፣ አባታችሁ ደሞዜ 10 ጊዜ ምን አደረገው? ለዋወጠው፣
ቀያየረው። ግን የአባቶቼ አምላክ በዛ ምድረ በዳ አለት ላይ ተንተርስሼ የተኛሁበት ግንድ ላይ የተገለጠልኝ የአብርሃም የይስሐቅ አምላክ እግዚአብሔር እንደ አባታችሁ ክፋት አላደረገልኝም። ከአባቴ ቤት ስወጣ ባዶ እጄን ነበር የወጣው። አሁን ግን እግዚአብሔር የሁለት ክፍል ሰራዊት አደረገ። ዛሬ በመገለጥ እግዚአብሔር ያበዛል። የሚቀበል ሰው በጌታ በኢየሱስ ስም በጌታ በኢየሱስ ስም ዛሬ በጌታ በኢየሱስ ስም አይኖቻችሁ ይበራል። መገለጥን ትቀበላላችሁ። ከሰማይ መገለጥ ይመጣል። በኢየሱስ ስም ይመጣል። አማኛለህ ወይ? በጌታ በኢየሱስ ስም የብልጫ መንፈስ አለፈ። የምን መንፈስ? ጠንቋዮችን ትበልጣቸዋለህ። ረጫቸው። አሜን አሜን አሜን። ይህን ዘመን እንዴት ማለፍ እችላለሁ? የማገኘው ደግሞ ይችላል ኑር ቤት ኪራይ ይችላል። ደግሞ እንደዚህ የዚህ የአስቤዛ ይሄ የቀለብ እንዴት ሆኜ እኖራለሁ? ከወር እስከ ወር በዕዳ በወር በብድር በጌታ በኢየሱስ ስም ከዛሬ ጀምሮ በታምራት መሆን ትጀምራል። እንዴት መኖር የምንችልበትን መገለጥ እግዚአብሔር ይሰጣል። አጨብጨብ ውስጥ ያለ ያዕቆብ ላባን አልበለጠው። ንገሩኝ እስቲ። ያዕቆብ ላባን አልበለጠው። በምንድን ነው የበለጠው? በመገለጥ። አሁን ብዙዎቻችሁ በእውነት ነው ብላችሁ ኋላ ቀረው፣ ወደ ኋላ ቀረው፣ ተጎተትኩኝ፣ ወደ ኋላ ቀረው፣ ጠላት ወደ ኋላ አስቀረኝ የምትሏላችሁ። ያው እግዚአብሔር ከዚህ ትንቢት በኋላ እግዚአብሔር እንደ ወንጭፍ ያወነጭፋችሁ። የሚቀበል ሰው በጌታ በኢየሱስ ስም ፊተኛ ትሆናለህ። እግዚአብሔር ቀዳሚ ያደርጋል። ተቀበል። በኢየሱስ ስም ቀዳሚ ያደርጋል። እስቲ አዲስ ኪዳን ላይ አስደናቂ ነገር አለ። ሁላችንም አንድ ሰው እናውቃለን፣ በጣም እናውቀዋለን። በርጠለሜዎስ ይባላል። እውር ነው። የት ነው የተቀመጠው? መንገድ ዳር። የሚለምነው ሳንቲም። እስቲ ምን ይለምናል? ሳንቲም። በቃ በዛ ሳንቲም 5 ሳንቲም 10 ሳንቲም በቃ የሆነ ገቢ የተመነው አለ። ኤክስፒሪየንስ ማለት ነው። ቢያንስ የተወሰነ ገንዘብ እያገኘ ነው የሚውለው ማለት ነው። ከኔ ጋር ናችሁ? ስሙ። እያገኘ ነው የሚውለው፣ እየለመነ ነው የሚውለው። አሁን ኢየሱስ ከዛ በፊት ግን አንድ ነገር ተነግሮታል። ኢየሱስ የሚባል አገልጋይ ነው ወይም ኢየሱስ የሚባል ሰው ጋር ብትሄድ አይን ይበራላል፣ ከዚህ ችግር ትወጣለህ የሚል ሳምባዲ ወይም እውቀት ከቶበታል ማለት ነው። ተጠንቅቃችሁ ሰው ኢየሱስ የሚባል ማን አለ? ፈዋሽ አለ የሚል ነገር ሰምቷል። የሰማችሁ ኢየሱስ የሚባል ስለዚህ አሁን እውቀት አለው ጭንቅላት ውስጥ የሚወስደኝ ሰው የለም እንጂ ኢየሱስ ጋር ብሄድ አይኔ ይበራል የሚል ነገር ነበረው። ስለዚህ ኢየሱስ የት እንዳለ ግን አያውቅም። የሚመራው ስላልነበረ ማለት ነው። አንድ ጊዜ እዛው ቁጭ ብሎ በሚለምንበት መንገድ ኢየሱስ እያለፈ ሰማ። ግርግሩ ከሕይወቱ የተለየ ነው። ምንድን ነው በዚህ እያለፈ ያለው ብሎ ሲጠይቃቸው የናዝሬቱ ኢየሱስ እያለፈ ነው። ኦ ማይ ጋድ! ለመጮህ ልጁ አንቺው የሚል ማሰላሰያ ጊዜ አልወሰደም። የናዝሬቱ ኢየሱስ ማለት ብሎ ጮኸ። ወዲያው ነው ማለት ነው። የዳዊት ልጅ ምን በለኝ ማለት ብሎ ጮኸ። ዝም በላሉት፣ ዝም አላለም። አሁንም ድምፁን ከፍ አድርጎ ጮኸ። ኢየሱስ ቆመና ወደዚህ አምጡታል። አመጡት። እጁን ጫኑ። ምን አደርግልህ ዘንድ ትወዳለህ? አይኔ እንዲበራ። አይኔ በራ። አረጫቸው። አይኔ ምን ሆነ? መጀመሪያ ክራይስትን ያየው ሰውየው ከተወለደ በኋላ ከተወለደበት ጊዜ ጀምሮ አይን በርቶ ስለማያውቅ ማለት ነው። መጀመሪያ ያየው ማንን ነው?
ኢየሱስ ነው። አይኔ አየ አለ። መጀመሪያ ያየው ማን ነው? ኢየሱስ። እስቲ አጠገባችሁ ያለው ሰው ያዘው። አይኔ ይበራል። ውስጣዊ እኮ አይን እኮ ነው። አይን ነገሮችን በጥልቀት ማየት የምትችልበት አይን። ኢየሱስ ያለ እንደ እግዚአብሔር ያለ ማንም አይኔ እንዲበራ ብሎ ጮኸ። ተመልከቱ። ተጠቃ አንዱ ቀን እኮ ሰጥቻችሁ ላለ ተመልከቱ። ኢየሱስ በምድር ላይ በነበረ አገልግሎት ማንም ከእምነቱ ከጮኸ አያልፍም። የጠየቀውን አድርጎለት ነው ያልፈው ማለት ነው። ከኔ ጋር ናቸው። ኢየሱስ ምድር ላይ በነበረ ጊዜ የሰዎች ጩኸት ሁሉ ሲመልስ ነው የኖረው፣ ሲመልስ ነው የቆየው። አይታችኋል። ከናናይቷን ሴት ታስታውሳላችሁ። ልጇ በአጋንንት ፕሮሰስድ ናት። አጋንንት ተጠቅቆባታል። ከናናዊት ሴት ናት። ከናናውያን ደግሞ ከእስራኤላውያን ጋር ህብረት አልነበራቸው። የኪዳን ልጆች አልነበሩ። ስለዚህ ኢየሱስ ጋር መጣ። ሰን ኦፍ ዴቪድ ሃቭ ሜርሲ ኦን ሚ፣ ማረኝ የዳዊት ልጅ፣ ማረኝ የዳዊት ልጅ እያለች ትጮኻለች። ኃያሌ ቀን ነው የሚለው። ኃያሌ ቀን ሳትቆጠብ ልጄን ማራት፣ ልጄን ፈውሳት እያለች ስትጮህ ጴጥሮስ ወይም ከደቀ መዛሙርቱ አንዱ ተጠጋና ምን እንዳለ ታውቃላችሁ? ይህችን ሴት አንድ በላት፣ ጩኸቷ ሰለቸናል። ኢየሱስ እንደዚህ ያለ፣ አንቺ ሴት እኔ የተላኩት ለእስራኤል ልጆች ነው፣ እባክሽን አታስቸግሪ ያላት። አሁንም ይሄንን ተናግሮ የዳዊት ልጅ ሆይ ማረኝ፣ 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 ልጄ አጋንንት ክፉኛ ምን እያደረጋት ነው? እያሰቃያት ነው። ማረኝ እያለች ስትጮህ ምን እንዳደረገ ታውቃላችሁ? እኔ እኮ የያዝኩት ዳቦ የልጆች ነው ማለት የልጆች ነው ሲላል ከአፉ ተቀበለችና እንደዚህ ያለች፣ ቡችሎች እኮ ከልጆቻቸው የተረፈው ምን ትርፍራፊ ምን ያደርጋሉ? ይበላሉ። ኦ ማይ ጋድ! ኢየሱስ ከኔ ጋር ናችሁ? ከኔ ጋር ናችሁ? እንደዚህ ያለ እምነት በእስራኤል ላይ አላረኩም፣ አላየሁም። ስለዚህ አንቺ ሴት የምትለምኝ ሁሉ ይሁንልሽ። ዛሬ የሚያምን ሰው ማለት አጨብጭቡ። ሃሌሉያ! አማኝ የሆነ ሰው ማለት አምናለሁ የሚል የእግዚአብሔርን ኃይል አምናለሁ የሚል ከልባችሁ ከጨዋችሁ ከልባችሁ ከጨዋችሁ። አሁን እኮ የልብ ጉዳይ ከልብሽ የምትጩ ከሆነ እግዚአብሔር የምትፈልጊውን ያደርጋል። ከምን የምትጮህ ከሆነ ከልብህ የምትጮህ። ሃሌሉያ! ይወዳል ወደ ልጁ አንተ የማታውቀውን ኃይለኛና ታላቅ ነገር አሳያለሁ። ምንድን ነው በምድር ላይ ኃይለኛና ታላቅ ነገር? ትልልቅ ረዣዥም ፎቆችን በሆነ መስመር ላይ ማቆም ነው። ትልቅና ኃይለኛ ነገር አሳያለሁ ማለት ምን ማለት ነው? ምን ማለት ነው? ትልቅና ኃይለኛ ምድር ላይ ምንድን ነው? ምንም ነገር የለም። ከእግዚአብሔር የሚበልጥ ትልቅና ኃይለኛ ነገር ምድር ላይ የለም። ስለዚህ ኤርምያስን ወደ ቤቱ እኔ አንተ የማታውቀውን ኃይለኛና ታላቅ ነገር አሳያለሁ ማለት ራሴን ገልጥላለሁ፣ ራሴን አሳያለሁ፣ ራሴን። እስቲ የእግዚአብሔርን ክብር ማየት ትፈልጋለህ ወይ በለው እስቲ። ወደ እግዚአብሔር ጩህ በለው። ወደ እግዚአብሔር መገለጥ ይመጣልሃል በለው እስቲ። አንድ ሰው ጮህ አሜን ይላል። ኦ ማይ ጋድ! ሰን ኦፍ ዴቪድ የዳዊት ልጅ ሆይ አይኔን አብራ። ኦፕን ማይ አይስ። ዛሬ ይሄንን ከልባቸው የሚጮህ ሰው ካለው አይኖቻቸው ይበራል። አይኔን አብራ ወስጆ ኢየሱስ ድምፁን ሰማና ወደ እኔ አምጡለታል። እጁን ጫነ፣ ወዲያው አይኑ ምን ሆነ? ኢየሱስ በምድር አገልግሎቱ ጊዜ ከልባቸው ለጮሁላቸው የጮሁትን ሰዎች ምላሽ ሳይሰጥ አላለፈም። ዛሬ ከልብ የምትጮህ ከሆነ የሰማይ አይን ይበራናል። እስቲ እጆቻችሁን ከፈሉ። ኦፕን ማይ አይስ በሉ እስቲ። አይኔን አብራው በሉ እስቲ። አይኔን አብራው፣ ከድንግዝግዝ ሕይወት አውጣኝ። አይኔን አብራው፣ አይኔን አብራው፣ አይኔን አብራው፣ አይኔን አብራው፣ አይኔን አብራው፣ አይኔን አብራው። አጨብጭቡ። ሃሌሉያ! ተቀበል፣ አምነህ ተቀበል በሉ። አምነህ ተቀበል።
በጌታ በኢየሱስ ስም አምነህ ተቀበል። አንተ የመንፈስ ቅዱስ መኖሪያ ነህ በሉስ። አንተ የችግር መኖሪያ አይደለህም። አንተ የረሃብ መኖሪያ አይደለህም። አንተ የችግር የድህነት መኖሪያ አይደለህም። አንተ የመንፈስ ቅዱስ የክብሩ የበረከቱ የቃሉ መኖሪያ ነህ። የመንፈሱ መኖሪያ ነህ። ይሄ የኔ ቃል ነው የሚል ቆሞ አሜን 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 ይላል። ጆሮሽን ምን ያህል ጊዜ ነበር የሚያምሽ ነበር? ህፃን ያለ ጊዜ ጀምሮ እስከዚህ ያመኛል። አልሰማም። ጆሮሽ አይሰማም ነበር? ጆሮ አይሰማም። አንድ ጆሮ አይሰማም። ከልጅነትሽ ጀምሮ? ፈሳሽ አለ። ከልጅነት ጀምሮ ጆሮ አይሰማም። አሁንስ? አሁን ይሰማኛል። ከልጅነትሽ ጀምሮ አይሰማም ነበር? አይሰማም ነበር። ይሄንን ማን ነው የሚያውቀው? ከአንቺ ጋር የመጡ ሰዎች ያውቃሉ ጆሮሽ እንደማይሰማ? አባቴ ያውቃል፣ እናቴ ያውቃል፣ ያጎትን ታውቂያለሽ? ነይ እስኪ ጆሮዋ እንደማይሰማ ታውቂያለሽ? ስታወሪያት እንዴት ነበር የምታወሪያት የነበረው? ስለማሰማ በምልክት አሁን ግን በትክክል እየሰማሽ ነው። እስቲ የማይሰማ ከዚህ በፊት የሚሰማውን ጆሮ ያዥ። የሚሰማውን ጆሮ ያዥ። የሚሰማው ይቺ አልሰማም። ይቺ እስቲ የሚሰማውን ያዥ። ትዕግስት አቤት ስንት ዓመት ይሆናል ጆሮሽ ይሄ ግራ ጆሮሽ ከተዘጋ? እኔ ህፃን ጀምሮ እስከዚህ አልሰማም። ከልጅነቴ ጀምሮ ከህፃንነትሽ ጀምሮ አሰሚ። ዛሬ ሰማሽ። እዚህ ስንተኛ ጊዜሽ ነው? ዛሬ መጀመሪያሽ ቀን ግን 1 2 3 4 1 5 4 5 ዓመት የሚያህል ሰውነትሽ ላይ የተቀመጠ ደዌ የሚያምሽ በሽታ አለ። ሐኪም ቤት ሄደሻል አሉ ስፔሻላይዝ ያደረጉ ዶክተሮቹ በሄደሻል፣ ግን ፈውስ አላገኘሽም። የጌታ ቃል አሁን መጥቶ ማህፀንሽ ላይ ምልክት እያሳየ ነው። እኔ ራሴ እየተሰማኝ እግዚአብሔር እንደዚህ ያለ ዶክተር አልቻለም፣ ሐኪም አልቻለም፣ ገንዘብ አልቻለም። ኢየሱስ እኔ እችላለሁ፣ ልጄን ከበሽታ ነፃ አወጣለሁ። የወገብ ችግር ነበረብኝ። እሺ እና ያ የወገብ ችግር እንዲሁ ስጸልይ ተንቃቃ ወገቤ ማለት ነው። ጎንበስ ቀና ሰው ነበር ከብዙ ነገር ለሚያነሳኝ ተንቃቃና ዳነ በቅጽበት። አሁን እንደገና ኃይለኛ ሳል ደግሞ ተተከለብኝ። ሳል እሱ ደግሞ እግዚአብሔር ሳል ሁኔታ በቤተሰብ ሁሉ በጣም አዝኖ በጣም የማይለቅሳት ብታከም ከዛ በኋላ እንዲሁ እግዚአብሔርን በሌላ ጉዳይ ሳመሰግን አስመለሰኝና ተወኝ ለብዙ ዓመታት። አሁን ደግሞ እንደገና ማህፀኔ ያመኛል። ሆስፒታል ዳቀር ያዩኛል። ምንም ያደረጉልኝ ነገር ደህና ነሽ ነው። ቅድም እሱ ሲጸልይ በማህፀን ችግር ተናገረ።
እና ምን ሆነ አሁን ሲጸልይ ውስጤ አረገኝ። እንግዲህ የሆነ ነገር ገብቶ እንደሚጨምቅ አይነት የተጨመቀው ግን አያመኝ ህመም የለውም። እንደገና ወደ ሆዴ ጋር ጭምቅ አለ። በጣም ጭምቅ ሲያደርገን ይሄ ነገር ቀለል አለ። አሜን። የፎርስ መንፈስ ነው የሚሰማል። አሁን ከዚህ በፊት ማህፀንሽን ሲያምሽ ምን ማድረግ ነው ማችል? ብዙ ጎንበስ ቀና ማለት እስቲ በዛ ደግሞ ሆዴ እንደዚህ በጣም ትልቅ ነበር። ከብዙ ጸሎት በኋላ እየቀነሰ መጣ። ዛሬ ደግሞ የተለየ ነገር ተሰማ። የመጨረሻ ቀጥ ስትይ ድረስ ምረጭ ውስጥ እንደሷ ሸንቃጣ ማለት ነው። እኔ በጣም ቀጭን ሰው ነበር። በጣም በኋላ ነው እንደታየው ሆድሽ ላይ ያለው ይጠፋና የላይኛው ሞገስ ነው አይደል? የላይኛው ሞገስ ነው። ይሄ ቦዲ አሁን ቀልጧል። ሁለተኛው ልጅ ከወለድኩ ከጥቂት ጊዜ በኋላ ያ ማለት ከእሷ እድሜ ጀምሮ ያምሽ ነበር። አይታችኋል። አሁን ግን መንፈስ ቅዱስ አንስቶታል። እዚህ ስትመጪ ስንተኛ ጊዜሽ ነው? እዚህ የሚገርማችሁ ነገር ፎቶ ያለ ፎቶ የልብ ቅርጽ ነው። የልብ ቅርጽ አንደኛው የእሷ ፎቶ ነው፣ አንደኛው የጓደኛዋ ፎቶ ነው። ፎቶ የልብ ቅርጽ ላይ አንድ ጉባኤው ማየት ይችላል። እስቲ አውልቂ። ሉካዲስ ይህን ታዲያ አንገቷ ላይ አድርጋ ነው የምትሄደው። የልብ ቅርጽ ይታያችኋል። ይኸው ይሄ ይታያችኋል። አንደኛው የእሷ ነው፣ አንደኛው የማን ነው? የእጮኛዋ። ይታያችኋል፣ ይታያችኋል፣ ይታያችኋል። እሺ አርጊው። እሺ እና አሁን እጮኛሽ ነው፣ ግን የሆኑ አንድ ከ15 ቀን ምናምን ይሆነዋል ከአንቺ ጋር አሁን ልክ ብዙ ምዕራፍ አብራችሁ ሄዳችኋል፣ ብዙ ነገር ውስጥ ገብታችኋል። ግን አሁን አንቺ ትፈልጊዋለሽ፣ ግን እሱ እየሸሸ ነው። ኢየሱስ ያድናል። ልክ ፎቶን ሳይ ፎቶ ላይ አንድ ጽሑፍ አየ፣ ይታገስ ማለት አሁን ከተወሰኑ ቀናቶች በኋላ አንቺን እየፈለገ ይመጣል። አትፈልጊው? ኢየሱስ ጌታ ነው። ያንቺ ነገር አይጨነግፍም። ልጆቻችሁ ወደዛ ጠላት እያጨነግፈው እሱን እየጎተተው እሱን የሚጎትተው ኃይል አለ ያንቺን ነገር ለማበላሸት። አሁን ተሰበረ። ተመልከቱ፣ አሁን ተሰበረ። አሁን ከዚህ ጸሎት በኋላ አንቺ ስልክ ላይ ስልኩ ይጠሪ ይደረጋል። ታነሻለሽ፣ ነገርሽ እንደገና ይቀጥላል። አንድ ሰው ቆሞ አሜን ይላል። ተመልከቱ፣ አሁን የእግዚአብሔርን ኃይል ተመልከቱ፣ ተመልከቱ። ይህ ብቻ አይደለም፣ ከልጅነቷ ጀምሮ የዚችን ብላቴና ነገር የሚያወሳስብ ስፒሪት ነው። ልጅ ሆና እነሱ አካባቢ አንድ ሴት ጠንቋይ ነበረች፣ በቡና ምሳ እሷ እናንተ ፋሚሊ ውስጥ የተናገረችው ከርሳ ያ ከርስ የእናንተን ፋሚሊ
እድላቸው በረከታቸው ማወሳሰብ ዛሬ እግዚአብሔር ገለበጠው። ይሰበር 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 ይሰበር። የእግዚአብሔር ሰው አንቺ ላይ ዛሬ እጁን ይጭናል። ከዛሬ ጀምሮ ያንቺ ነገር ተለቀቀ። ይኸውልሽ እግረኛ አትሆኚ፣ መኪና ይኖርሻል። ፕሮፌሰር ይኸውልሽ ቢዝነስ ማንም ያልገባበት የቢዝነስ በረከት ውስጥ እግዚአብሔር ይቀጥሻል። ቤተሰቦችሽን የምትደግፊ ትሆኛለሽ። ቸርችን የምትደግፊ ትሆኛለሽ። እግዚአብሔር ልዩ የበረከት ቅባት ልጄ ላይ ዛሬ አፈስ ተመሳሳይ እናንተ ፋሚሊ ውስጥ ጭንገፋ የሚያስቸግራችሁ እህትና ወንድሞች አሉ። ዛሬ ግን ተሰበረ። ስበሩ ውስጥ ተሰበረ በሩ ተሰበረ በሩ ተሰበረ ተሰበረ ተሰበረ። 2010 ላይ እግዚአብሔር በክብር ይድርሻል። ሰርግሽ ነው የሚሆነው። እግዚአብሔር ያከብርሻል። አንቺ ላይ የሟረቱና የጠነቆሉ ጠንቋዮች ድግምታቸው ፈረሰ። ከዚህ በኋላ ባይዞ እየሆነ ያለው እግዚአብሔር በህልም ያሳይሻል። የህልም ስጦታ እግዚአብሔር የነቢይነትን ስጦታ እግዚአብሔር አንቺ ላይ ፈሰሰ። እግዚአብሔርን ታገለግያለሽ። እግዚአብሔር ያከብርሻል። አሜን አሜን። ሰላም ወደ ቤትሽ። አሜን።